ሪም መክሰር ይኖራል፣ ማጣት ይኖራል። ሰው ላይ ገዛሽ ሁሉ ይችላል እኮ ይችላል። የሆነ ቀን ድረስ ይችላል። የሆነ ቀን ራሱ ሰው ቤት ተቀጥረሽ እኮ ኦርደር ሁሉ ላታውጭ ትችላለሽ። የሆነ ጊዜ ድረስ የሆነ ደግሞ ጊዜ አለው። በድፍረት የሆነ ሰዓት እኔ ለምን አልነግርሽም? በራሴ ኤክስፔሪንስ ለምን አልነግርሽም? ወርቅ ቤት እንደገባው ሰሞን ላይኖር ይችላል። ዜሮ ልትሆኚ ትችያለሽ። ኤክስፔሪንሱ እያለሽ ማድረግ እየቻልሽ ዜሮ። ግን የሆነ ቀን የሰራ ሰው የጣረ ሰው የሆነ ቀን ማግኘቱ አይቀርም። በግድ ነው ፈጣሽ የሆነ ቀን ስኬታማ ትሆኛለሽ። ኢቨን እኔ ደግሞ ማምነው ነገር እንደተቀያሽ ሳሪ ይሄ እንደ በግ መነዳት ሳይሆን ሰው ፍላጎቱን ማወቅ አለበት። አዎ ፍላጎትሽን ካወቅሽ እኔ አሁን ምን አልኩሽ ሳሪ አንቺ ከበፊት ባልትና ምናምን ሰምተሽ ባልትና ሰክሰስፉል ሆነልሽ፣ ሰክሰስፉል ሆንሽበት። ፍላጎቱን የማያውቅ ሰው ግን መቼም ሰክሰስፉል አይሆንም። ለዚህ ደግሞ ሪሞ ምን እንደምናደርግ ልንገርሽ። እኔ አሁን አልኩሽ እኮ ከማዳም ቤት ልጆች ሊወጡ ይመጡና እኔ ባልትና ስለያዝኩኝ እናንተ ባልትና መስራት ፍላጎት አላችሁ ወይ? ልብስ ስለያዝኩ ልብስ ለመስራት ፍላጎት አላችሁ ወይ? አሁን ሪም ልንገርሽ፣ ወይኔ እዚህ ሀገር ልብስ ሲያጡ በዛ ይልሻል ሰው። ካላህ ነው የእኔ ፍላጎት ከሆነ እርዝቄን ሲሳየን የያዘው እኮ የፈጠረ ፈጣሪ ነው። ለእኔ ያለውም ቤትም አያጣውም። ለእኔ ያለውን ወይኔ እዚህ ሀገር እንጀራ ሻጩ በዛ፣ ለእኔ ያለውን የትም አያጣውም። እነዚህ ልጆች ክሬተር ደግሞ መሆን አለብሽ። በዛ መጠን ደግሞ ለምሳሌ አሁን ይሄ እንዳልሽው ሆኖ ፈጣሪ ነው የሚረዝቅሽ፣ አላህ ነው የሚረዝቅሽ። ግን ሞር ደግሞ ክሬተር ስትሆኚ በራስሽ ይሄ ሰው ላይ ዲፔንድ ሳትሆኚ ክሬት የምታደርጊው ቢዝነስ ከሆነ ለአንቺ ጠቃሚ ነው። ገባሻ? ክሬተር መሆን የሚጠቅመው ለምሳሌ የሆነ ሰው በጣም ተንጋግቶ የሆነ ነገር ሊገዛሽ ይችላል። ሳሪ አሁን አንቺ ማሻላ ባልትና ሊሸጥልሽ ይችላል። ቆይ ሳሪ ባልትና ሸጣለችና ቆይ እኔ ባልትና ሸጣለሁ ሳይሆን ክሬተር። ለምሳሌ ክሬተር ማለት ያልተነካ ቢዝነስ። አሁን እዚህ ቲክቶክ ላይ ብዙ ቢዝነስ አለ፣ በጣም ቢዝነስ። ክሬተር ስትሆኚ ይሄ ሰው ላይ ዲፔንድ ሆነች ሳይሆን ኦፍኮርስ ርዝቅ ምረበል አለሜን 10 ልብስ ቤት ቢኖር ለምሳሌ ነገርኩሽ እኛ ሰፈር 40 ወርቅ ቤት አለ። ሁሉም የራሱን ድርሻ ይዞ ነው የሚሄደው። ግን ከዛ በተጨማሪ ደግሞ ለእኛ የሚጠቅመን ክሬተር መሆን ነው። ክሬተር ማለት አይተሽ ያልተሰራ ቢዝነስ መስራት ሲጀምሪ ሪሞ ድፍረት፣ ኢንተረስትድ ለመግዛት ኢንተረስትድ ይሆናል። ፎከስ አድርጎ ያ ሰው እያደገ ዲቨሎፕ እያደረገ እያደገ ይሄዳል። አዲስ ቢዝነስ ሲሆን ግን አሁን ለምሳሌ እኔ ጋም ያለውን አንቺ ጋም ያለውም የሆነ ሰው ጋር ያለውም ሊኖር እኮ ይችላል። ልትሰሪ ትችላለሽ። ግን ሞር ራስሽ ክሬት እንዳደረግሽ አይሆንልሽም። እንደው ድፍረቱ ሲኖርሽ አሁን ለመስራት እንደነገርኩሽ የኛ ልጆች ይፈራሉ። በተለይ ከማዳም ቤት ሲወጡ ይህንን ብሰራ ብከስርስ፣ ብሬ ቢከስርስ፣ እቺ ድራም ብከስርስ ይላሉ። ግን የምርም ነው የምልሽ ጥሩ ከሰራሽ ሪም ካላጭበረበርሽ፣ በጥሩ ሁኔታ ከስተመር ካሽ፣ በተለይ ከስተመር አያያዝ ሪም፣ በተለይ ከስተመር አያያዝ እቃሽ የተበላሸ ቢሆን እንኳን ልንገርሽ፣ ከስተመር የማታመናጭቂ ከሆነ ሪም ልንገርሽ፣ ማርያምን ነው የምልሽ ከስተመር አያያዝ ከቻልሽ ጌታን ነው የምልሽ እቃሽ መጥፎ ሆኖ እንኳን ችግር የለም ብሎ ያልፉሻል። አሁን በትንሹ እንትን ልበልሽ ላስረዳሻል። ባለፈው የ1 ኪሎ ከምናምን ብዬ አልነገርኩሽ? ወርቅ እነሱ ሰዎች አሁን ድጋሚ 2ኛ 3ኛ ጊዜ ገዙ። ለምን ይመስልሻል? ያ ነገር ግን ፌል አድርጎ ቢሆን ያ ነገር እንደዛ እንደቀረ ሳይቀየርላቸው ሳይመለስላቸው ቢሆን ኑሮ አንደኛ ቢዝነስሽ ይወድቃል፣ ይበላሻል። ሁለተኛ ነገር ደግሞ ድጋሚ እነዛን ሰዎች አታገኛቸው። ለዛ ነገር ግን ሶሉሽን ልታገኝ ይችላለች፣ ግን ድጋሚ እነዛን ሰዎች አታገኛቸውም። ቢዝነስሽ ይበላሻል፣ እነዛን ሰዎች ታጫለሽ። ቢዝነስሽ ላይ ሁሉንም ማድረግ የምችው አንቺ ነሽ። ሪም ከስተመር በጣም ከስተመር አያያዝ ንገርሽ ለልፋትሽ ዋጋ ይሰጥሻል። You guys, you are not creators. You guys are salesperson. You will sell somebody created. ማርዬ somebody created በስ ፎከስ አድርገሽ ራሱ ቲክቶክ ላይ ያልተሸጠን ነገር አምጥተሽ መሸጥሽ ራሱ ክሬተር ያስብልሻል። ኦኬ እኛ ክሬተር ላንሆን ይችላል። ኢቨን ሰምዋን ክሬት ያደረገውን እንኳን አምጥተን እዚህ ቲክቶክ ላይ ሰው ያልሸጠውን ነገር ስንሸጥ ክሬተር ያደርገናል።
አዎ እንዴ በጣም ክሬተር አይደላችሁ ማለች ኖበዲ ሴል በእኔ ደግሞ ልንገርሽ ዌን አይ ስታርት ሴሊንግ ዘ ጎልድ ኖበዲ ስታርቲንግ ኢን ሶሻል ሚዲያ ሴል ዘ ጎልድ ኖበዲ the first lady I'm selling the gold in the social media and then after step by step they will come okay so ስለዚህ አሁን አንቺ ክሬት አድርገሻል ገባሽ ያለን ነገር ለምሳሌ the first time ወተሽ ወርቅ ተሸጪ የሰደበሽ ይኖራል ያንጓጠጠሽ ይኖራል የተባለሽ ዲሬባ እንደዚህ ያለሽ yes you are እሱን ነው የምልሽ ይሄንን አልፈሽ ራሱ ያ ክሬተር ያስብላል ገባችሁ ክሬት ያደረግሽው አንቺ ነሽ መተሽ የሸጥሽው አንቺ ነሽ ኔክስት ደግሞ ልንገርሽ ለምሳሌ you bring a lot of sales of customer to the shop you bring a lot of sales a lot of customers to shop ያ ክሬት ግን ያደረግኩት እኔ ነኝ ሶሻል ሚዲያ ላይ መስራት አለብኝ ብዬ አስቤ ተነስቼ ክሬት አድርጌ የፈጠርኩት ያንን ሶሻል ሚዲያ ላይ እንደሚሰራ ያወቅኩት እኔ ነኝ ሶሻል ሚዲያ ላይ መተው ክሬት ማድረጋቸው ለሌሎች ለምሳሌ በሬ ጀመረ ዘፈርስት ታይም ክሬት አድርጎ ነው እንዴ በጣም ብዙ ነገሮች ያንን ነገር ይኸውልሽ ስለ እኛ ስለተደረገ ይጠቅመናል እንጂ አይጎዳንም ለምን እንደሆነ ታውቂያለሽ እንዳልሹም ሪሞ ምን መሰለሽ እኛ የስራ ፕላን ማድረግ ኮንፊደንስ መኖር በኮንፊደንስ ለከስተመሮቻችን ጥሩ መሆን ለከስተመሮቻችን በተለይ እኔ ማርያምን ነው የምልሽ ለከስተመሮቻችን ጥሩ ከሆነ ነሪም እኔ አሁን ለምሳሌ ልንገርሽ አመት ከ6 ወር ምናምን ሊሆነኝ ነው ባልትና ከጀመርኩኝ ባልትና ስጀምር የጀመሩ እዚህ ቁጭ ብለው ሪም ሞዲኔተሮቼ ልጆቹ ያሉ በዛ ሎኬሽን ነው ስል በየወሩ እነዛ ልጆች ከኔ ያዛሉ በየወሩ እንግዲህ አስቢ በየወሩ ለምን ያዙኛል የቃይ ጥራት ብቻ እኮ አይደለም ሪም እቃይ ጥራት ቢኖረው ከስተመር ማመነጫጭቅ ከሆነ ከስተመር እንደዚህ እንትን ማልል ከሆነ ይመጣሉ አይመጡም እኔ አብዛኛው ምግኤውልሽ አዲስ ደንበኛ ስትሆኚ ደግሞ ሪም በጣም አያያዝ ይችላል አሁን አንቺ ከስተመር ኮንሽ ታውቂያለሽ ታጂኝ አዲስ ደንበኛ ስትሆኚ የራሴን ስትራቴጂ እናገራለሁ ምን መሰለሽ አንደኛ የሚመጣበት ሰዓት ከዚህ እስከዚህ ነው ሁለተኛ ቀምሳችሁ አስተያየት ስጡኝ ይላልው ምን እላለሁ ምክንያቱም እነዛ በዛ ላይ ልንገርሽ አንድ ከስተመር ሪም እንዲወይድብኝ አልፈልግም አንድ ከስተመር ማርያምን እኔ እንዳጣ አልፈልግም በቃ እዚህ ላይቭ ላይ በጣም ነው እኔ አንድ ከስተመር ሲሄድብኝ በጣም ነው የምናደደው ምክንያቱም አንድ ከስተመር ሄደ ማለት ነገ 2 አጣው ከዛ 3 አጣው የመጨረሻ ልንገርሽ በቃ ይሄ ስራ አይሻንቺ ለምሳሌ ሳሪ ሶሻል ሚዲያ ላይ ምናምን ብቻ ይመስልሻል ለምሳሌ እኔ ከስተመር አሁን አሜሪካ አለኝ አይደል አሜሪካ ከስተመሮቼ ወላሂ አብዛኞቹ ቲክቶክ አይጠቀሙም አብዛኛው ቲክቶክ የሌለው ሰው ነው የሚበዛው ግን እንዴት ነው አንድ ሰው ስቦ ያመጣልሻል አንድ ሰው ስቦ ያመጣልሻል አንድ ሰው ስቦ ያመጣልሻል ወይ አንደኛ ታማኝነት ሁለተኛ ደግሞ እቃቸው በሰላም መድረሱ ሶስተኛ ነገር ደግሞ ሪስፔክት ሪስፔክት አለ በቃ ሳሪ እናቴ ትሙት እንደዛ ድግስ የሆነ የቤቢ ሻወር የሆነ ድግስ ሰርግ እስከሚመስል የደገሱልኝ እማላቃቸው ከስተመሮች ናቸው እማላቃቸው ከስተመር ከዛ ውስጥ እማላቃቸው ከስተመር እማላቀው ሰው ይበዛል ሞስት ኦፍ አድቨርታይዝመንት ሶሻል ሚዲያ ላይ ላለ ሰው ነው የሚሰራው ከስተመር ሰርቪስ አሁን ለምሳሌ እኔ ነገርኳችሁ እኮ አብዛኛው ነገርኳችሁ እኔ አሁን ቤቢ ሻወር ማላቃቸው ሰዎች ነው የደገሱልኝ ያልኳችሁ ከስተመሮች በስልክ እንኳን በስልክ ሄሎ ከመባባል ውጭ እቃ ከመግዛት ውጭ ሪሌሽን የሌለን ሰዎች ገባችሁ በአካል ሳያዋቸው አንዱ ሰው ከአንዱ ይገዛል አይደል እኔ አብዛኞቹ የአሜሪካ ከስተመሮቼ ቲክቶክ ዳውንሎድ ያደረግነው ባንቺ ምክንያት ነው የሚሉኝ ባንቺ ምክንያት ነው ቲክቶክ አውደን እንደዚህ የምትባል ልጅ ገዝታሽ ካንቺ መተን ገዛንሽ እንደዚህ የምትባል ልጅ እንደዚህ ሜሪላንድ ልከሽ እንደዚህ ካሊፎርኒያ ልከሽ እንደዚህ አብዛኞቹ ገባችሁ አብዛኞቹ ኢምፖርታንት ነው ሪስፔክት በመከባበር ምናምን ስራ ላይ ግድ ነው ሁለተኛ ደግሞ ከስተመር ሰርቪስ ለምሳሌ የሆነ ነገር ሲሆንባቸው አይ ነው የእኛ ልጆች አንዳንድ ልጆች አስቸጋሪ ናቸው የምትሉትን ላይሰሙ ይችላሉ ምናምን ግን እንደዛም ሆኖ ታግሶ ምናምን አለመሰዳደብ ምናምን በጣም እንትን ነው ይሄን ደግሞ ኤክስፒሪየንስ ደግሞ የምታካብቱት ስራው ላይ እየቆያችሁ ስትመጡ እኔም ገዝቻለሁ ቲንክ ቡንትዬ እንትን ስትሉ ስራው ላይ እየቆያችሁ ስትመጡ እንትን እኔ አሁን በፊት በጣም ተናጋሪ ተሳዳቢ ምናምን ነበርኩኝ ደስ ሲሉ የኛ እኮ ቤተሰብ ሆኑ ያ አሁን ልንገራችሁ ይሄ አሁን ነገረኛ ነበርኩ አልኳችሁ እኮ ከሆነ
ዛቲስ ትሩ ያ እኔ እንደዛ ነው የምለው። መጀመሪያ የሚቀድመው ታማኝነት ነው። ከዛ እያለ ይቀጥላል። ወርቅ ፈልጋለሁ ነገ ማሪ ግራም ስንት ገባ? ነገ የወርቅ ወሬያችሁን ነገ መስራት አለባቸው። ሲሰሩ ግን እንደተባለው በቃ በራሳቸው ኮንፊደንስ ኖሯቸው ሞትሽ ነው በቃ ፍላጎትሽ ነው። ልብስ እየሸጥሽ ያይ ወደዛ ምናምን የምትይ ከሆነ ኖ በቃ እኔ መሸጥ የምፈልገው ልብስ ነው። እኔ አሁን የምፈልገው ምንም አይነት ራሱ ቅርንጫፍ ብከፍት ባልትና ነው በቃ ባልትና ነው የምለው። ሰክሰስፉል የሚወደውን ነገር ሲሰራ በጣም እርግጠኛ ስለሆንኩ የምር እኔ የሚገርምሽ ተመስጬ ነው የምሰራበት። ታውቂያለሽ ተመስጬ በቃ ወድጀው አይደክምሽ የምትወጂውን ነገር